አባባ ናቲንና እናቱን አለሜን አገናኛቸው። ሆኖም አንድ ክስተት ተከሰተባቸው። ከወደ ጀርባ ናቲን እየተከተለ የመጣው ገዙ ቀጥ ብሎ ወደ አባባ ቤት ሽጉጡን መዞ ሰተት ብሎ ገባ። በጣም ተደናገጡ። አባዬ አትቸኩል፣ ምንም ነገር እንድታደርግ አልፈልግም፣ ሁሉ ነገር አልቆልሃል፣ ስለዚህ ጥንቃቄ ለራስህ ብታደርግ ይሻላል በማለት ይናገራል። አባባም አንተ ምንጊዜም ቢሆን ገና ብዙ የምናወራርደው ከአንተ ጋር ሂሳብ አለን፣ እኔን ቀላል ሰው አድርገኸኛል አለው ገዙ ሲለው በአፍ ብቻ ማውራት ምንም ጥቅም የለውም ብዬ ነግሬሃለሁ። ጭንቅላትህን አሰራው ብዬሃለሁ። ስለዚህ ጭንቅላቴን አሰርቼ ደግሞ እናትና ልጁን ማገናኘት ግዴታ ስላለብኝ አገናኝቻለሁ ሲል አባባ ይናገራል። መጀመሪያ ግን አለሜ በፍጹም አባባን አላመነችውም ነበር። ምን ነው አለሜ ሲላት እንግዲህ እዚህ ቤት ምን ነው ትለኛለህ እንዴ አለችው። ልጄን አላቅም እያልክ ምን ነው ትለኛለህ እንዴ አለችው። መሄድ እፈልጋለሁ አለችው። ወዴት? ወደ ልጄ ነው በማለት ታስገድደው ነበር። ተረጋጊ እንጂ አለሜ። ምን ነው ተረጋጊ፣ ላገናኝሽ አይደለም እንዴ? እንዴት ተረጋጊ ትለኛለህ? ይህ ሁሉ መስዋዕትነት እኮ ከፍዬ ከገዙ አምልጬ የመጣሁት ልጄን ለገኝ ብዬ እንደሆነ ረሳኸው እንዴ? ታዲያ ምንድን ነው ችግሩ? የተፈጠረ ነገር አለ እንዴ አለሜ ሲል አባባ ይጠይቃታል። እንደውም አንተ ማነህ? ልጄን አላቀውም እያልክ አሁን ደግሞ ከአንተን አምኜ ከቤቴ የተቀመጥኩት እኔ አንቺን ልረዳሽ ነው ካጠገብሽ ያለሁት እንጂ ልጎዳሽ አይደለም። በምን አምናሃለሁ? እኔ እኮ በባሌ በልጄ አባት ብዙ በደል ደርሶብኛል። ልጄ ምን ያህል እንደናፈቀኝ ታውቃለህ? አታውቅም አለች። አለሜ ተረጋጊ አሉ አባባ። ተረጋጊ አትበለኝ አለች። እሺ ምንድን ነው መፍትሄው? ተረጋጊ። አሁን እኮ ልጅሽን እኔ ደውዬ አግኝቼ ላመጣልሽ ነው በማለት ድንገት ሳታስበው አለሜ ቁጭ ባለችበት ናቲ ጥልቅ ሲል ማመን ነበር ያቃታት። መጀመሪያ ግን በጣም ፈርታ ነበር። እንደገና ታግቼ ደግሞ ሌላ እገታ ደረሰብኝ እንዴ? ሳላቃቸው ነው እንዴ እዚህ ቤት የገባሁት? አሀ ደግሞ ጭራሽ እዚህም ሊቆለፍብኝ ነው፣ በሬ ሊቆልፍብኝ ነው። የማንም መጫወቻ ሆንኩኝ። ወይኔ አለሜ፣ እንደው ሁሉን ሰው ማመን የመጫወቻ መሆኔ በጣም ያሳዝናል ብላ እየነደመች ነበረ። ሆኖም ግን እሺ እያለች ባለችበት ቅጽበት ነበረ አብረው ተከታትለው የገቡት። ናቲ ማመን ነበር ያቀተው። እንግዲህ አሁን ትሁት ያለችበት ችግር ነበረ እያስፈራቸው ያለው። ቤቲ አሁን ለናቲ እናት ያሰበች ትመስላለች። ግን አለች ሁሉም ነገር ከኔ ጋር ሲሆን ምንድን ነው የማይሳካው አለች ትሁትና አለቀሰች፣ አዘነች። እኔ በስንት ሰው ጣጣ ገብቼ ራሴን እንደዚህ ደረጃ እያደረስኩኝ እንቅልፍ እንዴት ይነሳኛል? እኔ ለልጄ መሆን ካጠገቧ ባልችል እንኳ በርቀቱኝ መርዳት ሳይሆን እና አይዞሽ አሉ አባባ ለሚን። ባይዞሽ ነገ እኔ ስልክ እገዛልሻለሁ። ጭራሽ ስልክ ሊኖረኝ ነው ብላ ነበረ የተደሰተው። ስልክ? አዎ ስልክ እገዛልሻለሁ፣ ልጅሽ ጋር አገናኝሻለሁ፣ የምትፈልጊው ቦታ አደርስሻለሁ ቢሉ ቃል ገብተውላት ነበር። አሁን ትሁት በለቅሶ ውሃ እያለቀሰች ነው። አንተ እናቴ ተወኝ አትምጣ ስትለው ከእንቅልፍ ተነስቶ ውሃ ልጠጣ ነው የመጣሁት፣ ግን አንቺ ወንሹን ነገር ብትነግሪኝ እኮ በጋራ መፍትሄ እንፈልጋለን። እባክህ ተወኝ፣ ከቻልክ ለብቻዬ ተወኝ። ናቲ እኮ ነኝ ትሁት፣ እኔ እኮ ለአንቺ ክፉ አይደለሁም ማለት አይደለም አለችው። ግን አንተ ጉዳይ አይደለም የኔ ጉዳይ አለችው። ትሁት እኔ ልረዳሽ እችላለሁ። ለምንድን ነው አንቺ የምትመልሽልኝ? ብዙ ጥያቄዎች አሉ አላት። ለመጠየቅና ለመመለስ የሚፈታ ከሆነ ተመስገን በል አለችው። ምን ነው እንደዚህ አይነት ነገር ምን ገጥሞች ነው አላት። እባክህ ተወኝ አለችው። አልነግርሽም፣ አሁን ብዙ ነገር እንዳላስቀይምሽ ንገሪኝ አላት። ግን ሲላት ጥላው ትሄዳለች። ለምን ጥላኝ ትሄዳለች በማለት ናቲም ግራ ተጋባ። ይች ልጅ ምንድን ነው በእኛው ችግር ይሆን ጉድ የደረሰባት እያለ ራሱን እየጠየቀ ውሃውን ፍሪጅ ከፍቶ ጠጥቶ ወደ ነበረበት መኝታ ቤት ሊያመራም ሲል ቢጠብቃት ቀረ። ምንድን ነው እየተፈጠረ ያለው ከዚህ ቤት በማለት ራሱን ይጠይቃል። ከዛም ግራ ተጋባ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ እያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርቲ ዘንድ መተናል። በዚህ ፓርቲ እንግዲህ አባባ እንደምንም ብለው ናቲንና እናቱን በቤታቸው ላይ አገናኝተዋል። ባገናኙበት ሰዓት ቅጽበት ግን ያልታሰበ ነገር ገጥሟቸዋል። ገዙ አባቱንም ሆነ ልጁንም ሆነ አባባን እየተከታተላቸው ነበርና እንግዲህ ከዛ ቤት ሲገቡ ድንገትም ይዞ መጣ። እባክህ ትለዋለህ። ወይኔ ልጄን ብችግር ማጣኝ ሰው ሁኝ የቀረው አለች አለሜ ማለት ነው። ቁጭ ብላና አባባ ቤት
አሁን ግቢና ተኚ አላት። ነገ ከባድ ቀን ሊሆን ይችላል፣ ምክንያቱም አንቺ ከልጅ ጋር የማገናኝሽ ቀን ነው፣ ደህና ደሪ በማለት ነበር አባባ ጣል አድርገዋት ወደ መኝታ ቤት የገቡት። እሷ ግን በአይኗ እንቅልፍ የሚባል ነገር አላያትም። ስትጨናነቅ፣ ስትሄድ፣ ስትመጣ፣ ስትገባ፣ ስትወጣ እዛው ክላስ ውስጥ ሆና እንደሚነጋ የለም ነጋ። ምንድን ነው እነዚህ ሰዎች እነማን ናቸው? ማንንስ አምኜ ነው የመጣሁት? በማለት ራሷን ትጠይቅ ነበር። ትሁትስ ማናት? ማንስ እንደላካት አውቃታለሁ እያለች አሁን ከማመን ወደ መጠራጠር እየሄደች ትመስል ነበር እና በጣም ተደናግጣለች። ትሁትም ምን አይነት ነኝ ለሰው እርዳታ ብዬ እኔን ራሴን እንደዚህ ጭንቀት ውስጥና ልጄን ቢያንስ መርዳት ቢያቅተኝ ከጎኗ ሁኜ እንደው ጌታ ሆይ ልጄን እባክህ ጠብቅልኝ፣ እኔም መልካም ለማድረግ ባደረግኩት ነገር ልጄ እንዳትሰቃይብኝ፣ ልጄን እንዳላጣት እባክህን ጠብቅልኝ፣ አደራህን ፈጣሪ እንደሚገባት እኮ አድርጌ እንኳ ልጄን አላሳደግኳትም። ቆን ለምንድን ነው ሁሉ ነገር ለምንድን ነው የማይሳካልኝ? በማለት ፈጣሪዋን እየተማጸነችና እየለመነች እያለቀሰችም ነበረ። ይህንንም ብላ ወደ አባባ ስትደውል አባባ ደግሞ ትሁቴ ናቲንና እኮ እሷን አገናኝቻቸዋለሁ አላት። ምክንያቱም ግን ያውም እኔ እዚህ ቤት የመቀመጥ የትርጉም ምንድን ነው እያለች በጣም ችግር ፈጥራብኝ ነበር። እንዲሁም ልትወታ ልትሄድ ነበር፣ ለትንሽ ነው ያገኘዋት አለ። ገዙና ቤቲ አልጋ ላይ ቁጭ ብለው አሁን እነተኛ እየተባባሉ እንግዲህ እሱ በየክፍሉ ገብቶ እናቱን ፈልጎ ሳጣት ስለነበረ ለማሰናበት የቸኮለው ገዙ ግን እና እሷ ግን ፈጥና ነበረ ያስወጣችው። እና ቤቲ እየተጠራጠረች ነበር። እና ለምን ትጠራጠሪያለሽ አላት። ለምን አትፍረጅብኝ እንጂ ምንም አይነት መረጃ የለኝም በማለት ስትነግር ልጇን ትሰጠናለች፣ ያለምን ትሰጠናለች፣ እናያለን ነው እሱ እኮ ድንገት በቤት መጥቶ ልጁን ማገኘቱን ነበር ይቀሽም አሉ አባት። ግን እንዴት ድፍረቱን አገኘሃሉ? ምን አውቃለሁ ደግሞ ዝም ብሎ ነበር። አሁን ደግሞ ምንድን ነው እንደዚህ? የእናቴ ንብረት ቢል ምን ታደርገዋለህ አለች። ምንም የለኝ አንቺ ጋር ነው ያለው ንብረቱ፣ ምን አደርገዋለሁ? በኃይል ሳይሆን በፍቅር ቢሆን ጥሩ ነው አለች ቤቲ። እሱን እናያለን አለ ገዙ። አሁን ተኚ በማለት እንግዲህ አገራማን ነው ብለው የተኙት እነሱ ግን እናትና ልጁ በሌላ በኩል መገናኘታቸውን ያላወቁ ናቸው። በዚህን ሰዓት ደግሞ አለሜ ፈጠን ብላ ወጥታ ከዛ ቤት ለመሄድ ስታስብ ነበር ድንገት የመጡባት። ወጥታ ጠፍታ ቢሆን ደግሞ በጣም ለእሷም ለናቲም ለትሁትም ትልቅ ችግር ነበር የሚፈጠረው። በማንኛውም ግን እንግዲህ አሁን ደስ በሚል ሁኔታ ተገናኝተዋል። እሱም እንግዲህ ከአባቱ ቤት አድሮ ስለሄደ አባቱ ቤት አለማገኘቱን ለአባባ ጫውቶት ነበር። አቶ ገዙም ናቲ ተነሳ ናቲ እያለ ቢቀሰቅሰውም እባክህ ተወኝ አባዬ ልተኛበት ያለው ስለ ሁሉም ነገር ለማጣራት ስለፈለገ ነበረ። ተወኝ እባክህ በማለት ነጋ ኮና ቡና ውጭ ልጋብዝ እያለ ቢለውም ተወይ ቢለውም ስራ ይረፍድብሃል ቢለውም ራሴን አሞኛልና መሄድ አልፈልግም፣ ተነስና ሄድ፣ ራሴን ብለህ ልትቀር ነው እንደ ገና ብቀርስ ምን ችግር፣ ራሴ ተይዞ እንዴት ስራ ሰራለሁ በማለት ወይ ሐኪም ቤት ልውሰድህ አሉት። በፍጹም ወይ ቡና ልጋብዝ ቢሉት ትንሽ ሳርፍበት ይለቀኛል ሲል እነሱ ከትሁት ጋር ይገናኛሉ ብሎ በጣም የፈራበት መንገድ ነበረ። በፍጹም ግን ናቲ እንደማይነሳ ሲነግረው አቶ ገዙ አማራጭ ስለሌለው ነበር ወጥቶ ሄደው። አቶ ገዙም እንግዲህ እባክሽ መጀመሪያም አስጠንቅቄሽ ነበረ ትሁት አትግቢ፣ ባልገቡብሽ ካልገባሽ እኛ እንደርስብሽ፣ የሚያንሽን ራስሽ አበላሽተሽ ነው በማለት ይናገራት። እባክህ ተወኝ አለችው። ልጅሽ ደህና ናት አለው። ግን አንቺ ቤቷ ተቀምጣ ልጅሽ እንዲታድግ አልፈቀድሽላትም። እኔ እኮ ከሀገሬ ስደደኝ አልፈልግም ብዬ ነበር። አንተ ግን ይህንን ወንጀላችሁን እንዳይን ያስቀመጣችሁ በማለት እናገራለን። አንዳንድ ነገሮች እኮ ባንሰማና ባና ያዋጣን ነበረ አሉ። እንዴት ያለችንም እንዴ ይችላለሁ እኮ ታዲያ ላንቺ ብለን የት ልናደርገው ነው የምትፈልጊው በማለት ነበር የተናገሯት። አባባ እንግዲህ ሁሉን ነገር ለምርጫውን ሰጥተው አምጥተዋታል። ስለዚህ አሁን እንግዲህ ናቲ ቀጣይ ምን ይሰራል የሚለውን ስንከታተል እንግዲህ ናቲ አባቱ ላይ እንግዲህ እጁን ቀስሮ አባቱን እንግዲህ በወንጀል ከሶ እናቱን ያሰቃየበትንና የእናቱን ንብረት ወደ ቤት ያዞረበትን እንግዲህ ከዚህ በኋላ ለመከታተል እንግዲህ ሞክሯል ማለት ነው። አሁን አባባ እኔም ከጎንህ አለ፣ ምንም የሚያደርገን የለም፣ አባት በብዙ ወንጀል እየተዘፈቀ ነው በማለት ይነግረዋል።
በዚህም አለሜ አዎ ብዙ ህጻናትን የተበላሸ የወተት ኤክስፓየርድ የሆነ ወተት በመስጠት እየሸጠ ብዙ ህጻናትን ጎድቷል በማለት በዚህ ስትነግረው በጣም ነበረ ናቲ ያዘነው። ጥሩ ነው እናቴ፣ ለዚህ መረጃ የሚሆንሽ ወረቀት ካለሽ ትክክሉ ይህ በወንጀሉ ተዘፍቆ ወደ እስር ቤት እንዲወርድ እናደርገዋለን ሲል አዎ አለችና አለሜ የተዘጋጀውን ወረቀት አውጥታ ሰጠችው። ናቲም እና አባባም ካዩና ካዳመጡ በኋላ ይህ ነገር በጣም ጥሩ መረጃ ነው ያለን፣ እስኪ እኔ ማንነቴን አሳየዋለሁ፣ እሱ እኔ በበላይ ነኝ፣ እኔ ገዙ ነኝ፣ አታቀኝም ያለውን እኔ አባባ ደግሞ ማን እንደሆንኩ አሳየዋለሁ በማለት እንግዲህ የክስ ወረቀቱን ይዘው ወደ ፖሊስ ወስደው አመልክተውበታል። እና አለሜ በአሁኑ ሰዓት እንግዲህ ከልጇ ጋር ተገናኝታ ሰላም እየኖረች ሲሆን እንግዲህ ቀጣይ ደግሞ የትሁትን ያገቷትን ሰዎች አድነው ለመያዝ ተመካክረዋል ማለት ነው። እነማን ናቸው? መጀመሪያስ የትሁትን ቤተሰቦች አውቀው ለአቶ ገዙ ሊረዱ የቻሉት የሚለውን እንግዲህ አለሜና ናቲ ተገናኙ። እንግዲህ የትሁቴ እጣ ፈንታስ ምን ይሆናል ስንል ትሁቴንም ከነ ልጇ ሰላም እንደምትሆን አባባና ናቲ ቃል ገብተዋል ማለት ነው። ሸር ላይክ እያደረጉ